ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ ባለፈው ቪዲዮ 34ቱን የአማርኛ ፊደላት እስከ ቤተሰቦቻቸው ድረስ አይተናል ማለት ነው። እንግዲህ በዛሬው ቪዲዮአችን ደግሞ በሀ ቤተሰብ ቃላትን ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። እንግዲህ ይህንንም አንዱ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በመጀመሪያ ሰባቱንም ድምጾች በደንብ አድርጌ እቆጥርላችኋለሁ። ከዚያ ደግሞ በእያንዳንዳቸው ቃላት መሰርታለሁ ማለት ነው። ተከታተሉኝ። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ እንላለን ማለት ነው። እንግዲህ እነዚህ በሙሉ የማን ቤተሰቦች ናቸው? የሀ ቤተሰቦች ናቸው ማለት ነው። እንግዲህ አንድ ፊደል 7 ቤተሰብ አለው ብለናል። ስለዚህ እነዚህን አሁንም ወደ ላይ ቆጥርላችኋለሁ ማለት ነው። ሆ ሆ ህ ህ ሄ ሄ ሃ ሃ ሂ ሂ ሁ ሁ ሃ ሃ እንላለን ማለት ነው። እንግዲህ በእነዚህ በሙሎች ቃላትን እንመሰርታለን ማለት ነው። አሁን በማን ነው የምንመሰርት? በሀ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። እንግዲህ ሀ ወይም ደግሞ መጀመሪያዋ ድምጽ ማለት ደግሞ የትኛዋ ናት? ይችኛዋ ናት ማለት ነው። እንግዲህ በዚች የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው። እንግዲህ እነዚህንም አንድ ባንድ እናያቸዋለን ማለት ነው። ሀ የሀ ቤተሰብ የመጀመሪያዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ብ የበቤተሰብ የስድስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሀብት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሀ የሀ ቤተሰብ ችናት ወይም ደግሞ የመጀመሪያዋ ናት ማለት ነው። ይህ የቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኃይል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሀ ቀኛ ይላል ማለት ነው። እንግዲህ ሀ የሀ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት። እንግዲህ በአንድ ላይ ሀቀኛ የሚል ቃል መስርተውልናል ማለት ነው። እንግዲህ በሀ የመሰረትናቸው ቃላቶች የትኞቹ ናቸው? እነዚህኞቹ ናቸው ማለት ነው። ቀጣይ ደግሞ በሁ ወይም ደግሞ በሁለተኛዋ ድምጽ እንመሰርታለን ማለት ነው። ሁለተኛዋ ድምጽ ወይም ደግሞ ሁ የምትባለዋ ደግሞ ይችኛዋ ናት። እንግዲህ በዚች የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ሁ ሌ ሁሌ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሁ የሀ ቤተሰብ የሁለተኛዋ ናት። ሌ የለቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ሁሌ የሚል ቃል መስርቶልናል ማለት ነው። ቀጣይ ደግሞ ሁ ለት ሁለት ይላል ማለት ነው። እዚህ ጋር ደግሞ ሁ የሀ ቤተሰብ የሁለተኛዋ ናት ወይም ደግሞ ይችኛዋ ናት ብለናል። ለ የለቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሁለት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሁሉ ሁሉ ይላል ማለት ነው። ሁ የሀ ቤተሰብ የሁለተኛዋ ናት። ሉ የለቤተሰብ የሁለተኛዋ ናት። ሁሎችም የሁለተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ሁሉ የሚል ቃል መስርተውልናል ማለት ነው። እንግዲህ በሁ ወይም ደግሞ በሁለተኛዋ ድምጽ የመሰረትናቸው ቃላቶች ደግሞ እነዚህ ናቸው ማለት ነው። እንግዲህ እነዚህን ካየነ ቀጣይ ደግሞ ወደ ሶስተኛዋ ድምጽ ወይም ደግሞ ወደ ሂ እንሄዳለን ማለት ነው። ሂ ወይም ደግሞ ሶስተኛዋ ድምጽ ማለት ደግሞ የትኛዋ ናት? ይችኛዋ ናት ማለት ነው። እንግዲህ በሂ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እንግዲህ እነዚህንም አንድ ባንድ እናያቸዋለን ማለት ነው። ሂ ሳ ብ ሂሳብ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት
ሂ የሀ ቤተሰብ የሶስተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ሳ የሰ ቤተሰብ የአራተኛዋ ናት። ብ የበ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሂሳብ የሚል ቃል መስርተውልናል ማለት ነው። ሂሳብ የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሂደት ሂደት ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ሂ የሀ ቤተሰብ የሶስተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ደ የደ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሂደት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሂሩት ሂሩት ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሂ የሀ ቤተሰብ የሶስተኛዋ ናት ወይም ደግሞ ይችኛዋ ናት ብለናል። ሩ የረ ቤተሰብ የሁለተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሂሩት የሚል ቃል መስርተውልናል ማለት ነው። ሂሩት የሚል ቃል መስርተውልናል ማለት ነው። እንግዲህ በሂ ወይም ደግሞ በሶስተኛዋ ድምጽ የመሰረትናቸው ቃላቶች ደግሞ እነዚህን ይመስላሉ ማለት ነው። እንግዲህ ቀጣይ ደግሞ ወደ አራተኛዋ ድምጽ ወይም ደግሞ ወደ ሀ እንሄዳለን ማለት ነው። ሀ ወይም ደግሞ አራተኛዋ ድምጽ ማለት ደግሞ የትኛዋ ናት? ይችኛዋ ናት ማለት ነው። እንግዲህ በሀ ወይም ደግሞ በአራተኛዋ ድምጽ የተመሰረቱ ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ሀ ያ ሀያ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሀ የሀ ቤተሰብ የአራተኛዋ ናት። ያ የቤተሰብ የአራተኛዋ ናት ማለት ነው። እንግዲህ እዚህ ጋር ሁሎችም የአራተኛ ድምጾች ናቸው ማለት ነው። ስለዚህ ሀያ የሚል ቃል መስርተውልናል ማለት ነው። በማን መሰረት ነው? በሀ ወይም ደግሞ በአራተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ሀ ኪ ም ሀኪም ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሀ የሀ ቤተሰብ የአራተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ኪ የከ ቤተሰብ የሶስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሀኪም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሀ ቅ ም ሀቅም ይላል ማለት ነው። እዚህ ጋር ደግሞ የምታዩት ሀ የሀ ቤተሰብ የአራተኛዋ ናት ወይም ደግሞ ይችኛዋ ናት። ቅ የቀ ቤተሰብ የስድስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሀቅም የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ ቃላቶች ደግሞ በማን የተመሰረቱ? በሀ ወይም ደግሞ በአራተኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ እንሄዳለን ማለት ነው። ቀጣይ ደግሞ በማን ነው የምንመሰርተው? በሄ ወይም ደግሞ በአምስተኛዋ ድምጽ ነው ማለት ነው። አምስተኛዋ ድምጽ ወይም ደግሞ ሄ ማለት ደግሞ ይችኛዋ ናት። ስለዚህ በዚች የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ሄ ደ ሄደ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሄ የሀ ቤተሰብ የስንተኛዋ ናት ብለናል? የአምስተኛዋ ናት ማለት ነው። ደ የደ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ሄደ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሄ ዋ ን ሄዋን ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ሄ የሀ ቤተሰብ የአምስተኛዋ ናት። ዋ የወ ቤተሰብ የአራተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሄዋን የሚል ቃል መስርተውልናል ማለት ነው። ሄዋን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሄደች ሄደች ይላል ማለት ነው። ሄ የሀ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ደ የደ ቤተሰብ የመጀመሪያዋ ናት። ች የቸ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሄደች የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ ቃላቶች ደግሞ በማን የተመሰረቱ ናቸው? በሄ ወይም ደግሞ በአምስተኛዋ ድምጽ የተመሰረቱ ቃላቶች ናቸው ማለት ነው። ስለዚህ ወደ ቀጣዩ እንሄዳለን ማለት ነው። ቀጣይ ደግሞ ስድስተኛዋ ድምጽ ወይም ደግሞ ህ የምትባለዋ ፊደል ደግሞ ይችኛዋ ናት ማለት ነው። በህ የተመሰረቱ ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። ህግ ይላል ማለት ነው። ህ የሀ ቤተሰብ የስድስተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ግ የገ ቤተሰብ የስድስተኛዋ ናት። እነዚህ ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ህግ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ህልም ህልም ይላል ማለት ነው። ህ የሀ ቤተሰብ የስድስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ሁሎችም እነዚህ የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ህልም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ህዝብ ህዝብ ይላል ማለት ነው።
ህ የሀ ቤተሰብ የስድስተኛዋ ናት። ዝ የዘ ቤተሰብ የስድስተኛዋ ናት። ብ የበ ቤተሰብ የስድስተኛዋ ናት ማለት ነው። እንግዲህ እዚህ ጋር የምታዩት ሁሎቹም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ ህዝብ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ያሉት ደግሞ በ ወይም ደግሞ በስድስተኛ ድምጽ የተመሰረቱ ናቸው ማለት ነው። ቀጣይ ደግሞ ወደ መጨረሻው ወይም ደግሞ ወደ ሆ ወደ ሰባተኛው ድምጽ እንሄዳለን ማለት ነው። ሰባተኛው ድምጽ ወይም ደግሞ ሆ ማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ በዚህ የተመሰረቱ ደግሞ እነዚህ ናቸው። እንግዲህ እነዚህ ናቸው። እነዚህንም እናያቸዋለን ማለት ነው። ሆ ነ ሆነ ይላል ማለት ነው። ሆ የሀ ቤተሰብ የሰባተኛዋ ናት ወይም ደግሞ ይቺ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ሆነ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሆ ቴ ል ሆቴል ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሆ የሀ ቤተሰብ የስንተኛዋ ናት? የሰባተኛዋ ወይም ደግሞ ይችኛዋ ናት ማለት ነው። ቴ የተ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ል የለ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሆቴል የሚል ቃል መስርተውልናል ማለት ነው። ሆቴል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሆድ ሆድ ይላል ማለት ነው። ሆ የሀ ቤተሰብ የሰባተኛዋ ናት። ድ የደ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሆድ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት በሆ ወይም ደግሞ በሰባተኛው ድምጽ የተመሰረቱ ናቸው ማለት ነው። እንግዲህ በዛሬው ቪዲዮአችን እነዚህ ከሀ እስከ ሆ ባሉት ቃላት መሰረተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።